በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ ምእመናን አባቶችና እናቶቼ ወንድሞቼና እህቶቼ እንዲሁም ሕፃናት በክርስቶስ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አደራችሁ? እንደምን አረፈዳችሁ? እንደምን አመሻችሁ? እግዚአብሔር አምላካችን እንደ ኃጢአታችን እንደ በደላችን እንደ ክፋታችን አይቶ ሳያጠፋን በምሕረቱና በቸርነቱ በይቅር ባይነቱ ይቅር ብሎ ከእድሜ ጨምሮ ከዓመታት ወደ ዓመት አሻግሮ እዚህ ዘመን እዚህ ቀን እዚህ ዕለት ያደረሰን የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን፣ አሜን። የዛሬው ትምህርታችን ተከታታይ ነውና የትምህርታችን ርዕስ ጓደኛህ ማን ነው የሚል ነው። እግዚአብሔር እንደወደደና እግዚአብሔር እንደፈቀደ፣ እግዚአብሔር ካልፈቀደ፣ እግዚአብሔር ካልወደደ መጽሐፍ ማንበብ፣ መተርጎም፣ ማስተማር፣ መማር ስለማይቻል እግዚአብሔር እንደፈቀደና እንደወደደ እግዚአብሔር እሱ ሁሉም ነገር በሱ ፈቃድ ስለሚሆን እሱ አስተዋይ አእምሮ ልቦና ሰሚ እዝነ ልቦና ይስጠን። እግዚአብሔር ይግለጽልን። ጓደኛህ ማን ነው? እኛ ብዙዎች የምንወዳቸውና የምናከብራቸው ጓደኞቻችን አሉን። እነዚህ ጓደኞቻችን የሚመሩን ወዴት ነው? የሚያስተምሩንስ ምንድን ነው? ወዴትስ ይመሩናል? ወዴትስ ይወስዱናል? ምንስ ይሉናል? ስለዚህ ልበ አምላክ ቅዱስ ዳዊት ስለ መልካምና ስለ ክፉ ጓደኛ የተናገረው ነገር አለ። የምትውልበትን ውሎ ከማን ጋር እንደምትውል ከማን ጋር እንደምታድር ከማን ጋር እንደምትበላ ከማን ጋር እንደምትጠጣ ከማን ጋር እንደምትተኛ ጓደኛ እንዴት ያለ ነው? አብሮ የሚበላ አብሮ የሚጠጣ አብሮ የሚውል እንዴት ያለ ሰው ነው? ምን አይነት ነው? ምንስ ይመክርሃል ብሎ ይነግረናል።
ምን ይላል? አንተ ከቸር ሰው ጋር ቸር ትሆናለህ፣ ቸር ሆነህ ትገኛለህ። ከመልካም ሰው ጋር ከዋልክ መልካም የሚያስብ መልካም የሚያደርግ እግዚአብሔርን የሚያስደስት ከእግዚአብሔር ጋር የሚኖር ከመውሎ ከመንገዱ ሁሉ ከእግዚአብሔር ጋር ያደረገ ከእንደዚህ ያለ ሰው ጋር አልክ አንተም የሱን ስራ ተምረህ ነው የምትውለው ይላል። ስለዚህ ከቅን ሰው ጋር ብትውል ቀና መንገድ የሚሄድ ሐሳቡ የቀና ምግባሩ የቀና ሕይወቱ የቀና ከእግዚአብሔር ጋር ቅኑ መንገድ የቀና መንገድ የሚሄድ ጋር ከዋልክ እንደሱ ቅኑ ሁነህ ትውላለህ። ቅን ሁነህ ትውላለህ። የቀና ሁነህ ትውላለህ። ከእግዚአብሔር ጋር ሁነህ ከእግዚአብሔር ጋር በቃ ንጹህ ሁነህ ትውላለህ። ከንጹህ ሰው ጋር ብትውል ንጹህ ሁነህ ትውላለህ። ንጹህ ሁነህ ትገኛለህ። ከአንተ ንጹህ ከሆንክ እግዚአብሔርም ያድርብሃል። ስለዚህ ይሄ የመልካሙ ጓደኛህ ነው። ይሄ የመልካሙ ጓደኛሽ ነው። ይሄም የመልካማ ጓደኛህ ናት። ይሄም የመልካሞቹ ጓደኞች አስተሳሰብና ሕይወት ነው። ላንተም ላንቺም ለናንተም ለኛም ወደዚያ ይመሩናል። ወደ መልካሙ መንገድ፣ ወደ መልካሙ ስራ፣ ወደ መልካሙ ሕይወት፣ ወደ መልካሙ አኗኗር ከእግዚአብሔር ጋር የምንኖርበት ከእግዚአብሔር ጋር ተዋህደን አንድ ሆነን የምንኖርበት እግዚአብሔር ከኛ እኛ ከእግዚአብሔር ጋር የምንኖርበት በሰላም በፍቅር የምንኖርበት በመተሳሰብና በመደጋገፍ የምንኖርበት በመረዳዳት የምንኖርበት አንዱ ሲወድቅ አንዱ በማንሳት የምንኖርበት አንዱ ሲራብ አንዱ የሚያበላው የምንኖርበት ወደዚያ መንገድ ይማሩናል። ክፎች መንገደኞች ከፎችሳ ከጠማማ ጋር ብትውል አንተ የጠማማውን መንገድ የጠማማውን ስራ የጠማማውን አካሄድ የጠማማውን ግብር ተምረህ ነው የምትውለው። ጠማማ ሆነህ ትገኛለህ። ከእግዚአብሔር ጋር ተለይተህ ትውላለህ። ጠማማነት ከሚወደው ጋር ትጓዛለህ። ጠማማነት የሚወድ እግዚአብሔር አይደለም። የእግዚአብሔር መንፈስ ቅዱስ ጠማማ ነገር አይወድም። ጠማማውን መንገድ አቅኑ ነው ያለን። ጠማማውን መንገዱ አርባጣውን ጎባጣውን አስተካክሉ ያለን የልቦናችንን አርባጣ ጎባጣ የሆነው የተጣመመውን እንድናቀና ነው። አዎ ተራራውን ዝቅ በል ጎድጓዳውን ከፈል ያለውን ዝቅ ያለውን ልቦና ስነ ልቦና የእግዚአብሔር ሀልወቱን የሚዘከር ዝቅ ያለው ልቦና ከፍ ይበል እንዳይረሳ ከእግዚአብሔር ተዘክሮተ እግዚአብሔር ከተዘክሮተ እግዚአብሔር ከነገረ መስቀሉ ከነገረ ሞቱ ከነገረ መስቀሉ ከነገረ መለኮቱ ወጥቶ እኔ ነኝ ሀብታም ስለሆነ ከዛ ላይ ወጥቶ ከኔ በላይ የለም የሚል ያለው ጠማማውን ደግሞ ዝቅ በል አለው። ተራራው ያለው እንደዛ ነው። ልቡ በትዕቢት የተዋጠረ ነው። ስለዚህ እንደዚህ ያሉ ናቸው። ከቸር ጋር ከዋልክ ቸር ትሆናለህ። ቸር ሰው ሆነህ ትገኛለህ። ቸር ሰው ሆነህ
ሩህሩህ ሰው ሆነህ ለተራበው የምታዝን፣ ለወደቀው የምታዝን፣ ለታረዘው የምታዝን፣ ለጠማው የምታዝን፣ ለደከመው የምታበረታ፣ ለወደቀው የምታነሳ፣ ማደሪያ ላጣው ማደሪያ የምትሰጥ ሰው ትሆናለህ። ይህ የምትሰጠውን የእግዚአብሔር ገንዘብ ነው ብለህ የምትሰጠው ጓደኛህን አሳልፈህ ለሞት አትሰጥም፣ ከሞት ታወጣዋለህ እንጂ። ስለዚህ ይህ ነው። ስለዚህ ይሄ ከንጹህ ሰው ጋር ብትውል ንጹህ ሆነህ ትውላለህ። በቃ ንጹህ ሆነህ ትውላለህ። ከኃጢአት ትርቃለህ፣ ከሱስ ነገር ትርቃለህ፣ ከስጋር ትርቃለህ፣ ከዝሙት ትርቃለህ፣ ከስርቆት ትርቃለህ፣ ከቅትለት ትርቃለህ፣ ከሁሉም ትርቃለህ አለ። ከሐሰትም ትርቃለህ፣ ከማጭበርበርም ትርቃለህ። ከሁሉም ጋር ትርቅና በሰላም ትኖራለህ። አዎ ለሁሉም እኩል አድርገህ ወደህ አፍቅረህ ትኖራለህ። ለአንተ ለጥቅም ብለህ ለስጋህ የምትጠቀምበት አትፈልግም። ስለዚህ ማለት ንጹህ ነፍስ ከያዘ ሰው ጋር ብትውል ስጋው አንጽቶ ንጹህ ስጋ ይዞ ንጹህ ነፍስ ከደረሰ ጋር ብትውል አንተም ከንጹህ ስጋህን አንጽተህ ከንጹህ ነፍስ ትደርሰህ ትውላለህ። ከዚያ ያዚያ የንጹህ ነፍስ ያዘው ሰው ማዕረግ ከዚያ ትደርሳለህ። የዚያን ዋጋ ታገኛለህ። ከሱ ጋር እነሱም የሚሰጠውን ደሞዝ ለአንተም ይሰጣል። ለሱ የሚሰጠው በረከት ለአንተም ይሰጣል። ለሱ የሚሰጠው ጸጋ ለአንተም ይሰጣል። ለሱ የሚሰጠው ነገር ሁሉ ለአንተም ይሰጣል። ከሱ ጋር ብትሆን ከቅን ሰው ጋር ብትውል ልቡ ካቀና ወደ ቀና መንገድ ከመሄደው ወደ እግዚአብሔር ወደ ትክክለኛ መንገድ ወደ ተስተካከለው መንገድ በተስተካከለው መንገድ የሚሄደው አንተም የተስተካከልክና በቀና መንገድ የቀና መንገድ ልቦናህን አቀንተሃል ማለት ነው። ለእግዚአብሔር ማደሪያ ልትሆን ዝግጁ ሆነሃል ማለት ነው። ንጹህ ነፍስ፣ ንጹህ ስጋ፣ ንጹህ ነፍስ ከያዘ ሰው ጋር ብትውል ልቡን ካቀና ጋር ብትውል ልቡ ክፋት ከማያስብ ሰው ጋር ብትውል አንተም እንደዚያው ታስባለህ። እግዚአብሔር ካንተ ጋር ይሆናል። ከዚያ ጋር እግዚአብሔር እንዳለ ከንጹህ ከቅኑ ከቸሩ ለሁሉም ከሚያዝን ካለው አካፍሎ ከሚበላ ለጣን ለተራበ ከሚያበላ ጋር ብትውል አንተም እንደዛ ትሆናለህ። የዚያ በረከት ታገኛለህ። የዚያን ጸጋ ተጎናጽፈህ ለብሰህ ትውላለህ ይላል። ስለዚህ በምግባርህ የቀናህ ትሆናለህ። መልካም ነገር ለመስራት ትቀናለህ። ልብህ ይቀናል፣ ይቃጠላል። ልብህ የቀና ይሆናል፣ የሰመረ ይሆናል። ለነገ የሚለው የምታስበው አይኖርህም ማለት ነው። ስለዚህ ላለውን ትሰጣለህ አለ። እንደዚህ ያደርግና ከንጹህ ሰው ጋር ብትውል ንጹህ ሆነሃል ማለት ከማዕከላዊ ከወጣኒ ከቸር ጋር ብትውል ከወጣኒው ጋር ወጣኒ ሆነው ጣዕመ እግዚአብሔር የቀመሰ
ወደ እግዚአብሔር መንገድ መሄድ የጀመረ የእግዚአብሔር መዓዛውን ሽታውን ያሸተተ ጣዕሙን የቀመሰ የእግዚአብሔር ፍቅር ያደረበት ወጣኒው ከዛ በኋላ ስትሄድ ደግሞ ከቸር ጋር ብትውል ደግሞ ቸሩ ለሁሉም ከመያዝን ማዕከላዊ ከሆነ በቃ ማዕከላዊ ሆነህ ትውላለህ። ያ ወጣኒ የተባለው ንጽሐ ሥጋ የያዘ ነው። ስጋውን ያነጻ ከኃጢአት የራቀ ከሐሜት የራቀ ከአሉባልታ የራቀ ከስርቆት የራቀ ስጋውን አንጽቷል። ከዛ ከንጹህ ሰው ጋር ብትውል ይላል ንጹህ ሆነህ ትውላለህ ማለት ከማዕከላዊ ጋር ትሆናለህ። ያ ደግሞ ንጽሐ ሥጋ ይዞ ከንጽሐ ነፍስ ከደረሰ ሰው ጋር ከእግዚአብሔር ጋር መላእክትን ማየት ከጀመረው ጋር ትውላለህ። አንተም ከመላእክት ትነጋገራለህ። እሱ ከመላእክት የሚነጋገር ከሆነ አንተም ከመላእክት ጋር ትነጋገራለህ። ቅዱሳን ታያለህ። ወደዚያ በቅታል። ለምን? ንጽሐ ነፍስ ይዘሃል። ንጽሐ ሥጋ ይዘህ ጨርሰህ ወደ ንጽሐ ነፍስ ተሸጋግረሃል። ከወጣኒነት ወደ ማዕከላዊነት ተሸጋግረሃል። ከሕፃንነት ወደ ወጣትነት ተሸጋግረሃል። ስለዚህ እንደዚህ ትሆናለህ አለ። ስለዚህ ንጽሐ ነፍስ እነዚህ ማለት ንጽሐ ነፍስና ንጽሐ ሥጋ ያዙት ንጽሐ ሥጋ የያዘው ባለ 30 ነው። ንጽሐ ነፍስ የያዘው ደግሞ ባለ 60 ነው። ንጽሐ ልቦና የያዘው ደግሞ ባለ 100 ነው። ከዚህ ደርሰሃል ማለት ነው። ንጽሐ ሥጋ የያዘ 30 ፍሬ አንዱን 30 ያፈራል። 30ውን 60ውን ያፈራል። 60ውን 100 ያፈራል። ከ100 ከደረስክ በኋላ ፈጽሞ ንጽሮተ እግዚአብሔር ደርሰሃል። ከዚህ ደርሰሃል ማለት ነው። ከዚህ ከደረስክ ምን እንትን ትላለህ? ከዛ 30 ፍሬ የሚያፈሩ ጀማሪዎች ናቸው፣ ወጣኖች ናቸው፣ ክርስትና ሕይወት የሚጀምሩ ናቸው። ንጽሐ ሥጋ ለመያዝ የጀመሩ ናቸው። ወደ ንጽሐ ነፍስን ለመገስገስ ንጽሐ ሥጋህን ነው የምታነጻው። ስለዚህ ባለ 60 ፍሬ የሚያፈሩ ደግሞ ማዕከላዊነት የያዙ ናቸው። ከጀማሪ ወደ ማዕከል የደረሱ ናቸው። ስለዚህ ባለ 100 ደግሞ 100 ፍሬ የሚያፈሩ ደግሞ ፍጹማን ናቸው፣ ንጽሐ ልቦና የደረሱ ናቸው። ከዚያ እንደዚያ እያለ ይሄዳል። ስለዚህ ከጠማማ ሰው ጋር ከዋልክ ጠማማ ሆነህ ትውላለህ አለ። ተጣመህ ትውላለህ። ጠማማ ነገር ታስባለህ፣ ጠማማ ነገር ትሰራለህ፣ ጠማማ መንገድ ትሄዳለህ። ስራ ሁሉ፣ መንገድ ሁሉ፣ አስተሳሰብ ሁሉ፣ እጅህ ሁሉ፣ እግርህ ሁሉ፣ የምትናገረው፣ የምታየው፣ የምትሰማው ጠማማ ነው። ጠማማ ትሆናለህ። ከእግዚአብሔር ተለይተህ የእግዚአብሔር ጸጋ ጠማማነት ከሚወደው ጋር ነው የምትውለው። ጠማማነት እግዚአብሔር አይወድም። ጠማማነት እግዚአብሔር አይወድም። መልካም ነው። ስለዚህ ይህን ይመስላል። ስለዚህ ከሌባ ጋር ከዋልክ ሌባ ሆነህ ትውላለህ አለ። ከሌባ ጋር ከዋልክ ሌባ ሆነህ ትውላለህ። ከአመንዝራ ጋር ከዋልክ አመንዝራ ሆነህ ትውላለህ። ከውሸታም ከዋልክ ውሸታም ሆነህ ትውላለህ። ከነፍሰ ገዳይ ከዋልክ ነፍሰ ገዳይ ሆነህ ትውላለህ። ከአጭበርባሪ ጋር ከዋልክ አጭበርባሪ ትሆናለህ።
ከቀላጅ ጋር ከዋልክ ቀልደኛ ትሆናለህ። ከዛ መንፈሳዊ በሆነ ነገር በቅዱሳን ነገር በጸሎት ነገር በቅዳሴ በዝማሬ የሚቀልበም በትምህርት ወንጌል በሚቀልዱ እንደሚቀልዱ እንደዚያ አንተም በእነዚያ ትቀልዳለህ። ከእግዚአብሔር ተለይተሃል። በመጽሐፍ ቅዱስ መልካም ጓደኛ ክፉን ጓደኛ የነበራቸው ሰዎች እንዳሉ መጽሐፍ ይነግረናል። ስለዚህ በመጀመሪያ መልካም ጓደኛ ስለነበራቸው ሰዎች እንናገራለን። ስለዚህ መልካም ጓደኛ የነበራቸው በመልካም ጓደኝነት የነበሩ ሰዎችን በመጽሐፍ ቅዱስ ውስጥ እናገኛለን። እነዚህ መልካም ጓደኞች ምን ይመክራሉ? መልካም ጓደኛ ከነስሙ መልካም ነው። መልካም ከሆነ ስሙ መልካም ከሆነ መግለጫው መልካም ከሆነ ፍሬው መልካም ነው። ስለዚህ እዚያ የዮናታንና የዳዊት ጓደኝነት እንመለከታለን። የዮናታንና የዳዊት መልካም ጓደኝነት ስናይ ምንድነው የሚለው? ዮናታን የእስራኤል ንጉስ የሳኦል ልጅ ነው። ስለዚህ በዛን ጊዜ ልበ አምላክ ዳዊት ነበር። ሳኦል ይቀናበት ነበር ለዳዊት። መንግስቴ ይነጥቀኛል እያለ ስለሚቀና የነበረ ሊገድለው ይፈልግ ነበር። ስለዚህ ዮናታን ግን ከአባቱ ለዳዊት እገድለዋለሁ ሲል ይሰማና ሄዶ ለዳዊት መልካም ምክር መከረው። ምን አለ? አባቴ ሊገድልህ ይፈልጋልና አባቴ ሳይገድልህ ከአባቴ ከሚገድልህ በአባቴ እጅ ከምትገደል አንተ በሕፃንነት ተገድለህ ከምትቀር ከዚህ ሂድ፣ ውጣ፣ አምልጥ ብሎ ይመክረዋል። ይህ ምክር መልካም ምክር ነው። ከሞት ማትረፍ ነው። እንዳይሞት አዝኖለት እንዳይሞት ከሞት ላስቀረው ሂድ፣ ውጣ፣ እኔ እወድሃለሁ፣ አከብርሃለሁ። አባቴ ስለጠላህ እኔ አልጠላህም። አባቴ ሊገልህ ስለፈለገ እኔ ግን እንድትሞት አልፈልግም። አንተ በጣም እወድሃለሁ። ስለዚህ ስለምወድህ ስለማከብርህ እንድትሞት ስለማልፈልግ ስለዚህ አንተ ምን በላለው? ውጣ፣ ከዚህ ራቅ፣ ሽሽ፣ አባቴ እንዳያገኝህ እንዳይገድልህ ባጭር እንዳትቀር አለና መከረው። የዮናታን ምክር ለዳዊት ከምን አወጣው? ከሞት አወጣው፣ ከሞት አስቀረው። ሳኦል እንዳይገድለው እንዲድን አደረገው። ስለዚህ እንደዚህ ያለ እንደዚህ ያለ እንደ ዮናታን ያለ ጓደኛ ከሞት የሚያተርፈን ከኃጢአት የሚያወጣን ከኃጢአት እንዳንሰራ ከኃጢአት የሚከለክለን ክፉ እንዳንሰራ ከክፋት የሚከለክለን ከተንኮል ጋር ተቆራኝተን እንዳንኖር ከተንኮል የሚያወጣን ሰው ነው። ከክፋት የሚመልሰን ሰው
ጓደኛ ነው የሚያስፈልገን። ስለዚህ እንደዚህ ብሎ መከረውና ከሞት አተረፈው። ሁለተኛ የዛሬ ጓደኛ እንዴት ያለ ጓደኛ ነው ያለን? እየወደድን የምንጠላው፣ እየወደድነው የሚጠላን፣ መልካም እያስብንለት ክፉ የሚያስብልን፣ መልካም እያስበልን ክፉን የምናስብለት፣ ወደ መልካም ቦታ ሊወስደን እየፈለገ ክፉን ወደ መጥፎ መንገድ የምንመራው፣ ወደ መልካም ቦታ ልንወስደው እየመከርነው ወደ ክፉ ቦታ የሚወስደን፣ ወደ አልባሌ ቦታ የሚወስደን፣ እኛ ወደማይገባን ቦታ ወስዶ የሚያጠፋን፣ የማናገኘውን ነገር እንታገኛላችሁ ብሎ የሚወስደን ጓደኛ፣ ከህይወት ወደ ሞት የሚወስደን ነው ጓደኛ አይደለም ያለን። ከመኖር ወደ አለመኖር የሚወስደን ጓደኛ አይደለም ያለን። እንዴት ያለ ጓደኛ ነው ያለን? ጓደኛችን እንወቅ። ጓደኛህ ማን ነው? እወቀው። ጓደኛሽ ማን ነው? እወቂ። ጓደኛህ ማን ናት? እወቃት። ጓደኛህ ወዴት ነው የምትመራ? ምንድነው የምትነግረህ? ምንድነው የምትመክረህ? ከሞት ወደ ህይወት፣ ከጥፋት ወደ ድህነት፣ ከመከራ ወደ ደስታ፣ ወይስ ከህይወት ወደ ሞት፣ ከድህነት ወደ ጥፋት፣ ከማግኘት ወደ ማጣት ነው የምትመራን? ወዴት ነው የሚመራን? ስለዚህ ይህ ነው ሁለተኛ ጓደኛ የፊልጶስንና የናትናኤል ጓደኝነት እናያለን። ፊልጶስ መጀመሪያ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር እያስተማረ ያለ የተጠራ ነው። በጌታችን በአምላካችን መድኃኒታችን ኢየሱስ ክርስቶስ የተጠራ ነው። ከወንድሙ ከጴጥሮስ ጋር የተጠራ ነው። እነዚህ ሰዎች ጴጥሮስና ፊልጶስ የአሳ አጥማጆች ነበሩ። እናንተ ኑ እኔን ተከተሉኝ። አሁን የአሳ አጥማጆች ናቸው ያላችሁ። ከእንግዲህ በኋላ ግን የአሳ አጥማጆች ሳትሆኑ የሰው አጥማጆች ትሆናላችሁ፣ ተከተሉኝ አላቸው። ማነው ይህ? የሕይወት ባለቤት ማነው? መድኃኒት የሆነ ጌታ ነው። ስለዚህ ወዲያው እንደተከተለው መጣና ወዴት ሄደ? ወደ ጓደኛው። ወደ ማን? ወደ ናትናኤል ወደ ናትናኤል ሄደና አንተ ትልቅ ሰው መጥቷል፣ ነቢያት በትንቢት የተናገሩለት፣ ሙሴ በመጻሕፍቱ የጻፈለት መሲህ ክርስቶስ የተባለው መጥቷል፣ ና እንሂድ ብሎ ከጥፋት ወደ ህይወት ነው የወሰደው። ከሞት ወደ ህይወት ይመስላል። ህይወት የሚኖርበት በህይወት የሚኖርበት መንገድ መርጦ ወሰደው። ወዴት? ወደ ህይወት መድኃኒት ወደ ሆነው ወደ ጌታችን ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ወሰደው። የዛሬ ጓደኛስ ከህይወት ወደ ሞት የሚያወጣ ነው። ስለዚህ
ይህ ነው። ጓደኞቻችን እነማን ናቸው? ጓደኞቻችን ምን ያስተምሩናል? ምን ይመክሩናል? ጓደኛህ ማን ነው? ባልንጀራህ ማን ነው? መንገደኛ የሚሄድ ከአንተ ጋር የሚሄድ ከአንተ ጋር የሚበላ ከአንተ ጋር የሚጠጣ ከአንተ ጋር የሚቀመጥ ከአንተ ጋር የሚኖር ማን ነው? ጓደኛህ ሐሳቡ ምንድነው? የሚያስበው ምንድነው? የሚመክርህ ምንድነው? ወዴት ይወስድሃል? መንገድህ ወዴት ነው? መንገድህ እንዴት ያለ መንገድ ነው የሚመራ? ይሄ ነው አሁን ምናያለን። መልካም የሆነው ጓደኛ ነው። ስለዚህ ሶስተኛ የኤማሁስ መንገደኞች ናቸው። ጓደኝነት ነው የምናየው። የኤማሁስ ጓደኞች ሁለቱም በመንገዳቸው ስለ እናንተ ስለ ዕለተ ዓርብ ስለ ጌታ መከራ ስለ ሕማማተ መስቀሉ ከልባቸው እየተናገሩ ይሄዱ ነበር። የልባቸውን መድማት፣ የልባቸውን መቃጠል፣ የልባቸውን መጥቆር የተመለከተ አንድ ሰው ቀረበና ምን ትላላችሁ? ምን ሆናችሁ ነው? ምንድነው የምትነጋገሩት ያለ? ስለማን ነው የምትነጋገሩት ያለ? እንዴት ነው የምትነጋገሩት ያለ ብለው ጠየቃቸው። ስለዚህ ምንድነው ያሉት እነሱ? አንተኑ ነግዳ ለኢየሩሳሌም፣ አንተ የኢየሩሳሌም እንግዳ ነህ። በኢየሩሳሌም የሆነው አታውቅም? በኢየሩሳሌም የሆነው አንዱ ነብይ ዕውርን ያበራል፣ መጻጉዕን ይተረትራል፣ ሞትን ያስነሳል፣ የተራበውን ያበላል፣ የተጠማውን ያጠጣል፣ የታረዘውን ያለብሳል፣ የተሰበረውን ይጠግናል፣ የሞተውን ለምጻውን ያነጻል፣ ኃጢአትን ይቅር ይላል። እነዚህ አይሁዶች ጸሐፍት ፈሪሳውያን ግን ሊቃነ ካህናት ግን በምቅኝት በተንኮል ሰቀሉት፣ ገረፉት፣ አሰሩት፣ ሰቀሉት፣ በመስቀል ሰቅለው ገደሉት። ይኸው ከሆነ የሆነውን ሶስተኛው ቀን ነው አሁን አሏቸው። ባለቤቱ እኮ ነው የሚያናገራቸው። ስለዚህ እንደዚህ ያሉትና እሱም ከነሱ ጋር እየተጓዘ መጽሐፍተ ብሉያትና መጽሐፍተ ብሉያትን የሙሴ መጽሐፍትና የነቢያትን መጽሐፍትን እየተረጎመ ያስተምራቸው ጀመረ ይላል። እነሱ ግን ውስጣቸው ይቃጠል ነበረ። እነሱ ግን እሱ መሆኑ አላወቁትም። ይህ ሰው ግን ማን ነው? ኢየሱስ ክርስቶስ ስለሱ የሚናገሩለት እያለ የተሰቀለው፣ የተገረፈው፣ የታሰረው፣ የሞተው፣ የተነሳው ነው ኢየሱስ ክርስቶስ እሱ ነው። ከነሱ ጋር መነጋገር ያለ ምን ስለሆነ? ልባቸው ስላቀን ነው። ምን ስለሆነ? ጥሩ ነገር ስለምንነጋገር ያለ። እኛ ወደ ቤተክርስቲያን ስንሄድ ምን እያልን ነው የምንሄደው? እኛ ከቤተ ክርስቲያን ስንመለስ ምን እየተነጋገርን ነው የምንመለሰው? ስለምንድን ነው የምንነጋገረው? ስለ ነገረ መስቀሉ፣ ስለ ነገረ መለኮቱ፣ ስለ ነገረ ድነቱ፣ ስለ ነገረ ለኛ ስላደረገልን ድነት ነው የምንነጋገረው? ወይስ ጓደኛችን ወይስ ወገኖቻችን ያማን የሰው ስጋ እየበላን ነው የምንመለሰው? ስለዚህ እነዚህ ግን ስለ ነገረ መለኮቱ፣ ስለ ነገረ ድነቱ፣ ስለ ነገረ መስቀሉ፣ ስለ ነገረ ሕማሙ፣ ስለ ነገረ ሞቱ ሲነጋገሩ ምን አለ? ኢየሱስ ክርስቶስ ከነሱ ጋር ተገናኘ።
ኢየሱስ ክርስቶስ በመካከላቸው ተገኘ። ኢየሱስ ክርስቶስ አይዟችሁ አላቸው። ኢየሱስ ክርስቶስ መካ እንደዚህ ያለ ልቦና ካለው ጓደኛ መልካም ጓደኛ። ስለዚህ ወደ ቦታቸው ሲደርሱ እህልፍ ብሎ ሮጥ ማለና አይ የለም እና አደር ብለው ለመኑት፣ ዘበዘቡት፣ በጣም ያዙት። ይደር መሽቷል፣ ሰዓቱን መሽቷል፣ ጊዜውን መሽቷል፣ ይደር አሉት። ለመኑትና ገባ ከቤታቸው። አላወቁትም። አሁንም ግን ውስጣቸው እንደ እሳት ይቃጠላል፣ ልባቸው ይቃጠላል። በፍቅሩ ነው የሚቃጠሉት፣ በምቀኝነት አይደለም። የምቀኝነት ቃጠሎም አለ። የምቀኝነት የክፋት ቃጠሎ አለ። እከሌ ካላጠፋሁት እንዴት ብዬ ይተኛለሁ ብሎ እንቅልፍ የሚያጣለ። እነሱ ግን እንደዚህ አይደለም የሚያቃጥላቸው የነበረ። ስለ ክርስቶስ ፍቅር ነበር፣ ስለ መስቀሉ ፍቅር ነበር፣ ስለ ነገረ መለኮት፣ ስለ ነገረ ድነቱ ፍቅር ነበረ። እንዴት ያለ ሰው ደግ ሰው ሊያድነን ብሎ ከራባችን ሊያጠግበን ብሎ ከተጠማነው ሊያረካን ብሎ ቢመጣ በምቀኝነት ገደሉት፣ በምቀኝነት ገረፉት፣ በምቀኝነት ሰቀሉት፣ በምቀኝነት አሰሩት ብለው ነው የተቃጠሉት። ያሁን ግን ምን እንደዚህ ያደረገብኝ የራሱ ያልሆነው የኔ ይላል። ስለዚህ ከእንደዚህ ያለ ጓደኛ ያውለን ነው። እንደ ጓደኞቻችን እንደዚህ ከሆኑ እነዚህን መርጠን መያዝ እንዳለብን ነው የሚነግረን ያለ መልካም ጓደኛ ያለው። ከእንግዲህ በኋላ ያለው የሚቀጥለው ትምህርት በዚህ ነው የምንቀጥለው። ተከታታይ ትምህርት ነው እንማራለን። እግዚአብሔር ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን። ስላደመጣችሁኝ አመሰግናችኋለሁ። ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ሰላም እግዚአብሔር